ይህ ወጣት ልጅ ከቀብር ቅጣት እንዴት አመለጠ? ይህ የሚከተለኝ እባብ ምንድን ነው? ይህ ዙሪያን የከበበው እሳትስ ምንድን ነው? ጌታዬ ሆይ መልሰኝ፣ መልካምን ሥራዎች እሠራለሁ በማለት ከቀብር ውስጥ ሆኖ ወጣቱ ልጅ ጮኸ፣ ተጣራ። ነገር ግን ጩኸትና ጥሪው መልስ ሳያገኝ ቀረ። ይህ ወጣት ሰው ራሱን በሚያስፈራ ሁኔታ ውስጥ አግኝቶታል። ወላጆቹ ጥለውት ከሄዱ በኋላ መቃብሩ እላዩ ላይ እየቀረበ መምጣት ጀመረ። አሁን የበርዛኽ ግዛት ውስጥ ነው ያለው። መቃብሩም ከጎንና ጎኑ ላይ አጥብቆ ይጨምቀው ጀመረ። ጮኸ፣ ክፈቱት! በሕይወት አለሁ! እዚህ ጥላችሁኝ አትሄዱ! ግን ማንም ሰው ሊሰማው አልቻለም። የመታፈን ስሜት ተሰማው። እያለቀሰ መጣራት ጀመረ። ለምንድን ነው አንዳችሁ እንኳ መልስ የማትሰጡኝ? ሲል በጥልቀት ማልቀሱን ቀጠለ። ከዛም ድንገት ነገር ግን ሙሉን ከመቀጠላችን በፊት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን የምትወዱ ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ አድርጉ። በኮሜንት ላይም አላህን አመስግኑ። አልሐምዱሊላህ ብላችሁ ጻፉ። አሰላሙ ዐለይኩም የተከበራችሁ ውድ ተመልካቾቻችን፣ ዙሪያው ጨለማ ነበረ። ጨለማ በመሆኑም የተነሳ የራሱን እጆች ማየት እንኳ አልቻለም። አየሩ የመክበድ ስሜት አለው። ከስሩ ያለው አፈርም ቀዝቃዛና ጠንካራ ነው። እግሮቹን ለማንቀሳቀስ ሞከረ፣ ግን አልንቀሳቀስም አሉት። ጭንቅላቱንም ለማዞር ሞከረ፣ ግን የሆነ ነገር ተጭኖ የያዘው ይመስል እምቢ አለው። በትግል ነው የሚተነፍሰው። ጭስና እርጥበታማው አፈር አንድ ላይ የተቀላቀሉ አይነት እንግዳ ጠረን አየሩን ሞላው። ከዛም ሰማው፣ ድምፅ ሰማ። ዝግ ያለ የሚጎተት ድምፅ እየቀረበው እየመጣ ነበረ። መጀመሪያ ውሃ ወይም ነፋስ ነበር የመሰለው፣ ግን ብዙም ሳይቆይ ትንፋሽ መሆኑ ገባው። ከባድ ጥልቀት ያለው ትንፋሽ። ልቡ በብርቱ መምታት ጀመረ። ማን ነው ሲል ጮኸ። ድምፁ እየተንቀጠቀጠ ነበረ። መልስ የሰጠው አልነበረም፣ ግን ድምፁ የበለጠ እየጎላ ይሰማ ጀመር። ድንገት በዙሪያው ያለው የቀብር ግድግዳ ይዘጋበት ጀመር። መሬቱ ራሱ ከሁለቱም ጎኑ ጨምቆ የሚይዘው ይመስላል። የጎን አጥንቶቹ የሚሰበሩ መሰለው። አቁሙ እባካችሁን፣ በሕይወት አለሁ ሲል ጮኸ። አለቀሰ፣ ግን የሚሰማው ሰው አልነበርም። ዙሪያው በዝምታ ብቻ ተውጧል። ያን የትንፋሽ ድምፅ ተከትሎ ከዛ ከጨለማው ውስጥ ሁለት ቅርጾች መጡ። ረጅሞች ናቸው። ከሰው ልጆች በጣም የበለጡ ረጃጅሞች ናቸው። ፊቱን እንዲያዞር ባስገድደው ብርሃን ፊታቸው ያበራል። ሁለቱም ግርማ ሞገሳቸው የሚያስፈሩ ግዙፎች ናቸው። ሲያወሩም ድምፃቸው በአየሩ ላይ ልክ እንደ ነጎድጓድ ያጓራል። ጌታ ማን ነው ሲሉ ጠየቁት። ለመመለስ አፉን ከፈተ፣ ግን ቃላቶቹ ከአንደበቱ አልወጣልህ አሉት። ሃይማኖትህ ምንድን ነው? ለመመለስ ሞከረ፣ ግን ምላሱ ደረቀበት። ነቢይህ ማን ነው ሲሉ በድጋሚ ጠየቁት። ጭንቅላቱን በአሉታ በመነቅነቅ አየር ለማግኘት በሲቃ ተነፈሰ። ሆኖም ምንም ቃል ከከንፈሩ አልወጣልህ አለው። በፊታቸው ላይ ያለው ብርሃን መጥፋት ጀመረ። በምትኩም የበለጠ ቁጡ፣ የበለጠ አስፈሪ እየሆኑ ሄዱ። ሳትሰግድ ነው የኖርከው። አላህን ሳታስታውስ ነው የኖርከው። ለዚች ቀን ሳትዘጋጅ ነው የኖርከው። መናገር ከመቻሉ በፊት ከስሩ ያለው መሬት ተሰንጥቆ ተከፈተ። ከስሩ ካለው ጨለማ የሆነ ነገር መነሳት ጀመረ። በጣም ግዙፍ እባብ ነበረ። ሙሉ በሙሉ ጥቁር የሆነ አስፈሪ እባብ፣ እሳት የመሰሉ አይኖች ያሉት። አፉን ከፍቶ ረጃጅም አስፈሪ ክራንቻ ጥርሶቹን አሳየው። ወደ መሬቱ አስፈሪ ድምፁን እያሰማ ተንሻለለ። እየቀረበው መጣ፣ ትንፋሹ በፊቱ ላይ እስኪሰማው ድረስ። ከዛም መታው። ህመሙ ከባድ ስለነበረ እንዲጮህ አደረገው። እባቡ በላዩ ላይ ተጠምጥሞ እየጎተተ ወደ ታች ወሰደው። መሬቱ ዋጠው። ድንገት በእሳት በእባቦችና በአስፈሪ ፍጥረቶች የተሞላ ጉድጓድ ውስጥ ወድቆ ራሱን አገኘው። የአላህ እባክህ መልሰህ ላከኝ፣ እለወጣለሁ፣ ጥሩ ሥራዎችን እሠራለሁ ሲል እያለቀሰ ለመነ። ግን የእሳቱ ነበልባል የበለጠ ነደደ። ከዛም ሁሉም ነገር ጸጥ ረጭ አለ። አይኖቹን ገለጠ። ራሱ አልጋው ላይ ተኝቶ ነበረ። ላብ ፊቱን አጥምቆታል። ልቡ በብርቱ እየመታ ነበረ። ጉሮሮው ድረስ ዘልቆ ተሰማው የልቡ ምት። ቤተሰቦቹ ክፍሉ ውስጥ ነበሩ። ደህና መሆኑን ጠየቁት። ዙሪያውን ተመለከተ።
የፀሐይ ብርሃን በመስኮት ውስጥ ገብቶ እያበራ ነበር። ህልም ነበረ፣ ግን ህልም ብቻ መስሎ አልተሰማውም። ለሰዓታት ጸጥ ብሎ ተቀምጦ ስላየው ነገር ማሰብ ጀመረ። ሰውነቱን የጎድን አጥንቱን እስኪሰበር ድረስ ጨምቆ ስለያዘው ቀብር፣ ስለ መላእክቶቹ፣ ስለ እባቡ፣ ስለ እሳቱ አሰበ። ለምን እነዚህን ሁሉ ነገሮች እንዳያቸው አውቋል። ምክንያቱም አኗኗሩ አላህን በማያስደስት መንገድ ነበርና። አይሰግድም፣ ቁርአንንም ችላ ይላል፣ ለቤተሰቦቹም ክብር የለውም። ቀናቶቹንም ረብ የለሽ በሆነ ነገር ነበር የሚያሳልፈው። ቀናቶቹን በኃጢአት ይሞላቸው ነበረ። የዛን ዕለት ቤቱ ጸጥ ረጭ ሲል ጠብቆ አለቀሰ። በዓመታት ውስጥ ለመጀመሪያ ጊዜ እጆቹን ወደ አላህ አነሳ። የአላህ ይቅርታ አድርግልኝ፣ መጨረሻዬ በህልሜ እንዳየሁት እንዲሆን አልፈልግም፣ እባክህን መንገዱን ምራኝ። በማግስቱ ጠዋት ወደ መስጊድ ሄደ። ለስግደት ቆመ። እምባው ድጋሚ በዐይኖቹ ላይ ፈሰሰ። ድጋሚ ሌላ ዕድል እንደማያገኝ ሰው ሆኖ ዱዓ አደረገ። ወላጆቹን ይቅርታ ጠየቀ። ሊታዘዛቸውም ቃል ገባ። ለምስኪኖች ምግብ ሰጠ። የየዕለት ስግደቱንም ምንም ሳያቋረጥ መስገድ ጀመረ። ምንም ቢፈጠር ምን ሶላቱን አያሳልፍም ነበረ። ለመጀመሪያ ጊዜ በዓመታት ውስጥ በልቡ ሰላም ተሰማው። ሳምንታቶች ካለፉ በኋላ አንድ ቀን ክፉኛ ታመመ። ዶክተሮች በማይድን ከባድ በሽታ እንደተጠቃና ያለውም ጥቂት ጊዜ ብቻ መሆኑን ነገሩት። ደነገጠ። ከቀናት በፊት በመቃብር ውስጥ ስላሳለፈው ቅዠት አስታወሰ። ወደ መስጊዱ ኢማም ዘንድ ሄደ። እናም እንዲህ ሲል ጠየቃቸው፣ ከመቃብር ስቃይ ራሴን እንዴት አድርጌ ነው መጠበቅ የምችለው ሲል። ኢማሙም እንዲህ በማለት መለሱለት፣ 4 ነገሮችን ማድረግ አለብህ። አንደኛ፣ ሁልጊዜ ያለማቋረጥ ይቅርታ ጠይቅ። አላህ በቁርአን ላይ እንዳለው አላህ እጅግ ሩህሩህ እጅግ በጣም አዛኝ ነው። አላህ ይቅርታ የሚጠይቁትን ከልባቸው የሚጸጸቱትን አይቀጣም። ሁለተኛ፣ ሱራ አልሙሉክን አዘውትረህ ቅራ። ከመቃብር ቅጣት የሚጠብቅ ሱራ መሆኑ የሚታወቅ በመሆኑ። ሶስተኛ፣ ዘወትር ጸልይ፣ ስገድ። ስግደት ከቅጣት መከላከያ ጋሻ ነው። አራተኛ፣ መልካም ነገሮችን ፈጽም፣ ኃጢአትን አስወግድ። የአላህን ምህረት ለማግኘት ቁልፍ ነገሮች ናቸው። ወጣቱ ልጅ ሁሉንም እነዚህን ምክሮች ተከተለ። የቀሩትን ቀናቶችም አላህን በማምለክ ምጽዋት በመስጠትና ንስሐ በመግባት አሳለፈ። በመጨረሻም ቀኑ ደረሰ። አንድ ቀን የጁምዓ ዕለት ከፈጅር ሰላት በኋላ በጥንቃቄ ውዱእ አደረገ። ውሃው በቆዳው ላይ ሲያርፍ ቅዝቃዜና የሚያድስ ስሜት አሳደረበት። ክፍሉ ውስጥ ካለው የመስገጃ ምንጣፍ ላይ ለመስገድ ቆመ። መስገድ ጀመረ። ሱራ አልፋቲሃን ሲቀራ ድምፁ ተንቀጠቀጠ። እያንዳንዱ ቃል ከልቡ ነበር የሚወጣው። ከዛም ስጁድ አደረገ። ግንባሩ መሬት ላይ እንደቆየ አላህ ሆይ እኔ ያንተ ነኝ፣ ይቅርታ አድርግልኝ፣ መንገዱን ምራኝ፣ ስትደሰትብኝም ውሰደኝ አለ። በሱጁድ ላይ እንዳለ ግንባሩ መሬት እንደነካ ደቂቃዎች አለፉ። ከንፈሩ መንቀሳቀስ አቆመ። ሰውነቱም ቀጥ አለ። ቤተሰቦቹ ወደ ክፍሉ ሲገቡ በሱጁድ ላይ እንዳለ አገኙት። ነገር ግን ነፍሱ ይህንን ዓለም ለቃ ሄዳ ነበረ። አንድ አማኝ ሊገኝ በሚችልበት በምርጥ አቋም ላይ ሆኖ በሱጁድ ላይ ሆኖ ወደ አላህ ተመለሰ። የዛን ዕለት የቀብር ስነ ሥርዓቱ ተፈጸመ። በመስጊድ የታደሙት ሰዎች አለቀሱ። በፍቅርና በበርካታ ዱዓ ቀበሩት። አፈር በላዩ ላይ ሲያደርጉበት ከላዩ ያለው ዓለም ሸሸው። አሁን እንኳ በሕልሙ አልነበርም። ነገር ግን መቃብሩ አላጣበቀውም። መቃብሩም እንደከዚህ ቀደሙ ጨምቆ ከመያዝ ፋንታ ሰፋለት። ዙሪያውንም ቀዝቀዝ ያለ ነፋሻማ አየር ከበበው። 2 መላኢካዎች ከፊቱ መጡ። አሁን ግን ፊታቸው በብርሃንና በፍቅር ተሞልቶ ነበረ። ሲጠይቁት ፈገግ ብለው ነበር። ጌታ ማን ነው አሉት። አላህ ሲል ሳያመነታ መለሰላቸው። ሃይማኖትህ ምንድን ነው? ኢስላም። ነቢይህ ማን ነው? ሙሐመድ ሰለላሁ ዐለይሂ ወሰለም። መላኢካዎቹ በሰላም ረፍ፣ ጌታህ ይወድሃል፣ አስጠነቀቀ፣ አንተም ተመለስክ አሉት። ድንገት ብርሃን መቃብሩን ሞላው፣ ወደ ጀነት አጸድነትም ቀየረለት። አየሩም ጣፋጭ፣ የወፎች ድምፅ የሚሰማው ጀመር። አላህ ምሕረት እንዳሳየው እያወቀ ፈገግ ብሎ አይኖቹን ጨፈነ።
ውድ ወንድምና እህቶቼ ከአላህ ዘንድ የሚላክ ማስጠንቀቂያ ስጦታ ነው። በህልም መልክ በመከራ ውስጥ ወይም ልብን በሚነካ ቅጽበት ውስጥ ሊመጣ ይችላል። ችላ አትበሉት። ከመርፈዱ በፊት ተለወጡ። ዱዓ አድርጉ። የአላህን ይቅርታ ለምኑ። ሕይወታችሁን በመልካም ነገሮች ሙሉ። አላህ ከቀብር ቅጣት ይጠብቀን፣ ኃጢአታችንንም ይቅር ይበለን፣ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋርም በጀነት ይሰብስበን። ለሌሎች ተመሳሳይ መረጃዎች ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለዛሬ ያበቃን። አላህ ሐፊዝ።